ግራ ያጋባችሁ ካሉ በጣም ይቅርታ ይደረግልኝ። 9 ሚሊዮን ዋናው የተበደራችሁት ነው። 1 ሚሊዮኑ ዳውን ፔመንታችሁ ነው ብለን አስበናል። አር ማለት ምን ብለናል? 14% ነው። 14% ነው አር ማለት። ስለዚህ 9 ሚሊዮን ሲባዛ በነጥብ 14 ሲካፈል ለ12 ወር ለ12 ወር የመጀመሪያ ላይ ያለው ይሄ በአንደኛው ሳይድ ያለው ነው። ይሄ 105ቱ 105 00 ከዛ እዛው ጋር ደግሞ 1 ፕላስ አር ኤን አለው አይደል? ስለዚህ ምን ይሆናል መሰላችሁ? እዛው ጋር 1 ሲደመር ነጥብ 14 ሲካፈል ለ12 ስንት ይመጣል? ይሄ ይመጣል። የዚህ ፓወር ደግሞ ስንት? 240 ማለት ወሩ ማለት ነው። 12 ወር ሲባዛ በ20 ዓመት ውስጥ 240 ወር ነው ያለው። ስለዚህ ስንት ይመጣላችኋል? 16 ነጥብ 18 ልክ ነው። 16 ነጥብ 18 027 ይሄ መጣ። መልካም። ይሄ የላይኛው ነው። 105 ታይምስ 16 18027 ኦቨር የታችኛውን እንሰራለን ማለት ነው። የታችኛውን ስንሰራ የታችኛው ልክ አሁንም በ1 ፕላስ አር ነው አይደል የሚለው 1 ሲደመር አር ማለት ነጥብ 14 ሲካፈል ለ12 ወር ማለት ነው። ይሄ ይመጣል። ይሄ ወደ ምን እንቀይረዋለን? ፓወሩ 240 ነው። ስንት መጣ? የቅድሙ ማይነስ 1 ይሄው 15 ነጥብ 18027 ይሄ መጣ። ስለዚህ 105,000 ሲባዛ በ16 ነጥብ 1827 ዜሮ አለ እዚህ መሀል 18027 ሲካፈል ለ15 ነጥብ 18027 እዚህ ጋር ይታያችኋል። በየወሩ 111916 ብር ይከፍላል ማለት ነው። ላስደነግጣችሁ ነው። ይሄን አባዙት። ይሄ የወሩ ነው። ይሄ ሲባዛ
በ240 ሰርፕራይዝ 10 ሚሊዮን ብር ተበድራችሁ 26 ሚሊዮን 860 ሺህ ብር ከዜሮ 46 ሳንቲም ትከፍላላችሁ ይመስላል። በ14% ከሆነ ማለት ነው። በ14% ከሆነ ወለዱ እዛ ድረስ የሚሄድ አቅም አለ። ምንድን ተሰማችሁ ግን? የእውነት ነው ይሄ ነገር ታማኝ አይደለም ብላችሁ ታስባላችሁ? ቆንጆ ነገር ላሳያችሁ በጉግል ይኸው እዚህ ጋር እኔ ካልኩሌት አድርጌ ያሳያችኋለሁ በቀላሉ። አሁን ይሄ እኔ ካልኩሌት ያደረኩት ነው አይደል? ይሄ ኢንተረስት ሬት ጉግል ካልኩሌተር አለው እና ምን አታገላችሁ። ግን እሱ አንዳንዴ ከ1 ሚሊዮን ብር በላይ በዶላር ስለሚያስብ ከዛ በላይ ካልኩሌት አያደርግም የጉግል ነገር እንጂ ይኸውና ካልኩሌተሩ። ስለዚህ መጀመሪያ እዚህ ጋር ላምጣው በካልኩሌተሩ ፋንታ ይምጣ ማለት ነው ጉግሉ። ይኸው ይታያቸዋል። በደንብ ይታያል ብዬ አስባለሁ። በደንብ ይታያል። ይሄ ነው። እያያችሁኝ እንደሆነ ተስፋ አደርጋለሁ። ለምሳሌ 1 ሚሊዮን ይሄኛው ለ20 ዓመት ከሆነ 240